አንዷለም ይሳቅን የማውቀው መጽሐፍ በጋሪ እየገፋ ሲሸጥ ነው። ያስተዋወቀኝ ሰው የህይወት ታሪኩን ሲነግረኝ ለሌሎች የሚነገር ህይወት ስለኖረ ከዛሬ 6 ዓመታት በፊት በፋና ቀለማት ፕሮግራም ላይ ዝግጅቱን ሰርቼ ለእናንተ ለተመልካቾች ቀረበ። ይህ ፕሮግራም አየር ላይ በኋላ በማግስቱ የወቅቱ የአዲስ አበባ ከንቲባ የነበሩት ኢንጂነር ታከለ ኡማ የወጣቱን ትግል የሥራ ጅማሮ ለማበረታታት መጽሐፉን በመኪና እንዲሸጥ ታላቅ ውለታን ዋሉ። ያንተ ታሪክ ያስተምራል፣ ሰዎችን ይለውጣል፣ ለሰዎች በጣም ጥሩ ምሳሌ ትሆናለህ ብላችሁ እዛ መጽሐፍ መሰራበት ቦታ ላይ መጣችሁ ሙሉ ህይወቴን አቀረባችሁት እና ከተመልካቾች ደግሞ ያገኘሁት ምላሽ በጣም ብርታት ሆኖኝ ብዙ ድሎችን አግኝቻለሁ። በእናንተ ፕሮግራም ከቀረብኩኝ በኋላ ፋና ቀለማት የዛሬ 6 ዓመት አካባቢ ነው ከቀረብኩ በኋላ በጣም ብዙ በህይወቴ ላይ ብዙ ለውጦችን አግኝቻለሁ። መጀመሪያም የተነሳሁት ያው ከሱስ ውስጥ የነበርኩት ከሱስ ውስጥ ወጥቼ ከሱስ ህክምና ወጥቼ ጀስት ራሴን ለማሸነፍ መጽሐፍ እያዞርኩ ስሸጥ ነበር የነበረው። ከዛም በኋላ ደግሞ በመኪና መጽሐፍ ማዞር ጀመርኩኝ። በእናንተ ፕሮግራም ላይ ከቀረብኩኝ በኋላ እጅግ በጣም ብዙ እድሎች ተፈጥረውልኝ እነዛን እድሎች ደግሞ አሳድጌ ዛሬም ወደ ተሻለ መንገድ እየሄድኩኝ ነው ያለሁት። መጽሐፍ ከመሸጡ በፊት የነበረው አንዷለም በሱስ ለረጅም ዓመታት ተጎድቶ ማንነቱንና ህይወቱን ያጣ ሰው ነበር። የአዲስ አበባ ዩኒቨርሲቲ ተማሪም ጭምር። ግን ሁሌም ዳግም እድል በህይወት አለና ሁለተኛ የመኖር እድሉን ግን አላባከነም። ደህና መሆን ከፍተኛ ምቾት የሚሰጥ ስሜት ነው። ይሄን ደህንነት ደግሞ አሁን እኔ ለሌሎች ለማጋባት እኔ ያገኘሁትን ደህንነት ሌሎች እንዲያገኙት ስለማሰብ ጀምሬያለሁ። የኔ ደህንነት በጣም ጥሩ ስለሆነ እኔ ያላገኘሁት ደህንነት ሌሎች እንዲኖራቸው እስከማሰብ ደርሻለሁ። አሁን በዋናነት የኔ ሐሳብ ምንድነው በዚህኛው በሱሱ ዙሪያ ግንዛቤ መፍጠር ምሳሌ በደንብ መሆን ነው። በዋናነት እኔ በቃ አሁን እያሰብኩ ያለሁት በእቅዴ ውስጥ ያለው ነገር ምንድነው ሰዎች ሱስ ላይ በጣም እየተጎዱ ነው። አሁን አዳዲስ የሱስ አይነቶች መጥተዋል። አሁን ታዳጊዎች በጣም በተለያየ አይነት አዳዲስ የሱስ የሱስ ፈተና ውስጥ እየተፈተኑ ናቸው ያሉት ጀስትና እዛ ጋር ከኔ ህይወት በመነሳት በቂ ግንዛቤ መፍጠር ፈልጋለሁ። ቤተሰቦችም ልጆቻቸውን እንዲያግዙ ልጆቻቸውን እንዲቆጣጠሩ ወጣቶችም ያኛው መንገድ በጣም አስቀያሚና ዋጋ የሚያስከፍል መንገድ እንደሆነ እንዲያውቁት ትምህርት መስጠት ፈልጋለሁ። ከዛ ባለፈ ደግሞ ሱስ ውስጥ ሆነው መውጫ መንገድ ያጡ ሰዎች መውጣት የማይቻል የሚመስላቸው ሰዎች እንዲወጡ እኔ ምሳሌ ሆኜ እዛ ጋር ከህክምና ተቋማትና ከሌሎች ባለሙያዎች ጋር በመሆን ማገዝ ነው በዋናነት የኔ ዓላማ። አሁን ከሱስ በኋላ ባለኝ ህይወት ባይዘዌ ወደ 10 ዓመት ሆነኝ እኔ ከሱስ ከወጣሁኝ 10 ዓመት አልፎኛል። አሁን ሙሉ ለሙሉ ከሱስ ክሊን ከሆንኩኝ በጣም ከባድ አጫሽ ነበርኩኝ። ሳምሪ ከዚህ በፊት ተታውቂያ በጣም ከባድ ጠጪ ነበርኩኝ። መንገድ ላይ የምወድቅ ጎርፍ በላይ ላይ የሚሄድ ማንም ሰው የማያናግረኝ ይሄ ልጅ ሞቶ በተገላገለን የሚሉ ሰዎች እንደዛ የሚመኙልኝ ሞቴን ሰው የሚመኝልኝ ሰው ነበር የነበርኩት። አሁን ግን በዚህ 10 ዓመት ውስጥ እኔ አመስግኛል አልጠግብም። ባገኘሁት ነገር አመስግኛል አልጠግብም። በየቀኑ ደስተኛ ነኝ። ያላገኘሁት ነገር የለም። ድሮ የማይፈልጉኝ ሰዎች አሁን ይፈልጉኛል። ዛሬ ደግሞ ከኔ አልፌ ሰዎችን ስለመርዳት ማሰብ ጀምሬያለሁ። ሱስ እንግዲህ በህይወት ውስጥ ምንም የማያሳጣው ነገር የለም። በቃ ራስን የሚያሳጣ ከባድ ያልታወቀበት ገዳይ በሽታ ነው። ሱስ ስራሽን እንዳትሰሪ ያደርግሻል። ትምህርትሽን እንዳትማሪ ያደርግሻል። የቤተሰብ ህይወትሽ እንዲበላሽ በዙሪያሽ ያሉ ሰዎች ቤተሰቦችሽ፣ እህት፣ ወንድም፣ ባል፣ ሚስት ሁሉም ሰው እንዲያዝንብሽ በዙሪያሽ እንዲሰቃይ የሚያደርግ ከባድ በሽታ ነው። ሱስ ከታማሚው ከሱሰኛው የበለጠ በዙሪያው ያሉ ሰዎች ቤተሰብ እህት፣ ወንድም፣ እናት፣ አባት ቤተሰብ ነው ከሱሰኛው በላይ የሚሰቃየው እና ይሄንን በሽታ ደግሞ በሽታ እንደሆነ አይታወቅም።
በአብዛኛው በሽታ እንደሆነ አይታወቅም፣ እንደሚታከም አይታወቅም። ይሄ ሱሰኛው በቃ እያጠፋ ነው ይመስላቸው። ቤተሰቦች የሚያደርጉት ነገሮችን አያውቋቸውም። ጀስት እኔ መጀመሪያ ወደ አማኑኤል ሆስፒታል በሚሄድበት ጊዜ የሱስ ህመም ሳይሆን ጀስት በቃ አእምሮ ተነክቷል ተብዬ ነበር የሄድኩት። ከዛም በኋላ ሐኪሞቹ ናቸው ያንን ህመም ያንን ችግር ለይተው አውቀው ምን አይነት እገዛ እንደሚደረግልኝ አውቀው አግዘውኝ ዛሬ ሰውን ለመሆን የበቃሁት። ሰዎች በርታሉኝ። ትልቅ ያገኘሁት ነገር እሱ ነው። በጣም ብዙ ሰዎች በርታ በኔ ህይወት ብዙዎች ተስበዋል እና እኔ የተጓዝኩት መንገድ በጣም ጠንካራ እንደሆንኩኝ ራሴን ለመቀየር ያደረኩት ጥረት ከዛ ከሱስ ከነበርኩበት ከፍተኛ ኢየሱስ ምንድነው የሚባለው ውድቀት ውስጥ መውጣት መቻሌ በጣም ለብዙዎች ምንድነው ለብዙዎች ምሳሌ ይሆናል ተብሎ ብሔራዊ ቲያትር ራሱ ትልቅ ዝግጅት ተዘጋጅቶ ነበር፣ የኪነ ጥበብ ዝግጅት። ከዛም በኋላ እንደዚህ ምንድነው የተለያዩ ድጋፎችም ተደርገውልኝ ራሴን ቀይሬያለሁ። እቺን የሚለውጥ በሱስ ላይ ግንዛቤ የሚፈጠር ፕሮግራም። ሱስ እጅግ በጣም ጎጂ ገዳይ በሽታ ነው። በዚህ በሽታ ደግሞ በዚህ ህመም ደግሞ ተጠቅተው ምን እንደሚያደርጉ ያጡ ወዴት መሄድ እንዳለባቸው የማያውቁ ብዙ የሱስ ታማሚዎችና የነሱ ቤተሰቦች በዙሪያቸው ያሉ ሰዎች ከፍተኛ ጉዳት እየደረሰባቸው ነው። ጀስት እኔ በህክምና ነው ራሴን የቀየርኩት። ህክምና ረድቶኛል። እኔን ከረዱኝ ሐኪሞች ከኪነ ጥበብ ባለሙያዎች ጋር በመሆን በሱስ ላይ አተኩሮ የሚሰራ ግንዛቤ የሚፈጠር ሰዎችንም የሚያግዝ ሰዎችን ከሱስ ውስጥ ለማውጣት እገዛ የሚያደርግ የቲቪ ፕሮግራም ለማዘጋጀት በዝግጅት ላይ ያለነው። ሰዎችን ለማገዝ ወደ ሱስ ውስጥ ሰዎች እንዳይገቡ ከሱስ ውስጥም ሰዎች እንዲወጡ የሚያግዘውን ፕሮግራማችንንም እንደ መክፈቻ አድርገን በምስጋና ነው የጀመርነው። ባለፈው አርብ ቀን የምስጋና ምሽት ነበረ እና በኔ ህይወት ውስጥ በጣም ብዙ ሰዎች ከፍተኛ አስተዋጽኦ አድርገዋል ብዬ አስባለሁ። ብዙ ሰዎችም ናቸው ያዳኑኝ። እኔ ዛሬ እንደዚህ እንድቆም እንደዚህ እንድለወጥ የረዱኝ ሰዎች ሐኪሞች አሉ፣ የአማኑኤል ሐኪሞች አሉ፣ ሚዲያዎች አሉ። ከዚህ ውስጥ ዋና አንደኛ ተመስጋኝም ፋና ቴሌቪዥን ነው። ከሰዎች ጋር አገናኝቶኛል፣ ብዙ ድጋፎችን እንዳገኝ አድርጎኛል። ፋና ቴሌቪዥንም ከዚህ ውስጥ ተመስጋኝ ነው። ኢቢኤስ በጣም ብሩህ የሆነ ጅማሮ ነው። የሁላችንም ጉዳይ ነውና ጉዳዩ ሁላችሁም ከጎናችን እንደምትሆኑ እናምናለን። አሁን እንግዲህ ያው በፊት ያቺ መጽሐፍ በጋሪ እየገፋው ነበር እሸጥ የነበረው። አሁን ከሷ ህይወት ወጥቼ አሁን ወደዚህ ወደ ተማርኩት ሙያ ወደ ሚዲያ ወደ ኪነ ጥበቡ ተመልሼ በዛ ባለኝ በማውቀው ሙያ ሰዎችን ማገዝ እና እንደዚህ ጀምሬያለሁ። የፕሮዳክሽን እና የኪነ ጥበብ ስራ ጀምሬያለሁ። ዛጋ ሚዲያም ወደ ፊልም እየመጣን ነው። ዛሬ ከብዙ ድካምና ልፋት በኋላ ከሱስ ነፃ የሆነበትን ለራሱ እድል የሰጠበትን 10ኛ ዓመት በድል አከበረ። እኔ እንግዲህ አሁን ባለውበት ህይወት ምንም ማለት አልችልም። እግዚአብሔርን በጣም አመሰግናለሁ። ልክ እኔን የረዳኝን ያህል ሌሎችንም እንዲረዳ እኔም ደግሞ ያገኘሁትን ነገር ለሌሎች እንዳካፍል እድሉን እንዲሰጠኝ ፋና ቴሌቪዥን እጅግ በጣም አድርጌ አመሰግናለሁ ስላደረጋችሁልኝ ነገር።